መተው ነው ብለን ትተነው እንጂ ስንት ልክ ልኩን የሚነገረው ገንገበት ጣሳ ራስ ነበረ ብላ እንግዲህ ሩታ በሌሊት ብቅ ብላለች። አዳሜ ዘንድሮ በቃ በሴት ልጅ መዋረድሽ ነው። ለማንኛውም ውርደታችሁ እየተከናነባችሁ ነው እና ሰሞኑ የምንስቅበት ብዙ ነገር አለ ማለት ነው። በዚህ አይነት እውነቴ ነው የምላችሁ እናንተ ይወንዳለች አውለ ለማንኛውም ሩታዬ በሌሊት መጣ እንግዲህ ቤተሰብ ይሄን ጽሑፍ አስቀምጣለች። እንግዲህ ገንገበት ጣሳ ራስ እውነትም ጣሳ ራስ እናንተ ጣሳ ራስ ራሱ እኮ አይገልጻችሁ። እንደ ምንድን ነው እንደ ይሄ ህፃናቶች ማለት ጠዋት ሲነሱ ይሄን እንደ ህፃናት ነው የሆናችሁት። ሰላም ሰላም ቤተሰብ እንዴት አደራችሁ? ደህና አደራችሁ? ለማንኛውም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጋይዝ እና ሩታዬ እንግዲህ በሌሊት መታ ይሄን ፖስታለች። ቀጥሎ ደግሞ ፈጣሪዋን እያመሰገነችም ፖስታለች ማለት ነው እና ከታች ሰፈር ይሰማል እንዴ? ትላንትና እኮ አብርሃም የደበቀው ትልቅ ሚስጥር አለ ብሎ ማለት ነው። አዳሜ እንግዲህ እየተቀባበለው ይገኛል ማለት ነው። እየተቀባበለው። ኧረ የማይሰጥ ስም የለም እላችኋለሁ ጋይስ፣ እውነቴ ነው የምላችሁ የማይሰጥ ስም። እንደው ሴቶች አፈር ብላ አፈር ያስበላችሁና ሴት ልጅ ጥሩ ነገር ስታስብ እንጂ ስትዝረከረክ እኮ አያምርባትም። ነገር ግን እናንተ ተዝረክርካችሁ እኮ ቀራችሁ። ተዝረክርካችሁ የእንትና የሄርሜላ ቡችሎች እኮ ናችሁ። አይዟችሁ አይዟችሁ እንዴ እናንተ አሁን ሰው እንደሚሳለቅባችሁ ማለት እነ አብርሃም እንደሚስቁባቸው አታውቁም እንዴ? መሳቂያ ሁላ ማለት ነው። እውነቴ ነው ብላችሁ እንደሚስቁባቸው አታውቁም እንዴ? እንደነችና ለማንኛውም ያው ሰሞኑን እንስቃለን ሁላችንም። እውነቴ ነው ብላችሁ የሚያስቅማ ብዙ ነገር አለ። እንዴት አንስቅም? እንዴት እንተክዘ? የምንተክዝበት ምንም አይነት ነገር የለም። እንዴ ቆፍጠን ያለ ጀነን ያለች ሴት ይዛችሁ ወደፊት ልክ ልክ የምትናገር ማለት ነው። እስኪ አቤላ ጀግና ከሆን ሩታን ጠርተህ ቪዲዮ ስራ ከሷ ጋር ከዚህ በኋላ እናንተ ቅሌታሞች፣ እናንተ ወራዶች ማለት ነው። ለማንኛውም ቤተሰብ እንግዲህ ለነጣሳ ራስ መልስ ሰጥታለች ሩታዬ ማለት ነው። እንግዲህ ነጣሳ ራስ እየተቀበላቸው ያው እየጠጣችሁ ምንም ማድረግ አይቻልም። እናንተ እኮ ሴተ ገረድ እኮ ናቸው። እስተፈረላ የምሬ ነው የምላችሁ። ምክንያቱም የሴት ስራ ስለሆነ የምትሰሩት እንደ ሴት የተጨማለቀ ነገር ስለምታስተላልፉ ነው ይሄ የምላችሁ። እንደ ሴት አሽሙር እንደ ሴት ፖስት ስታስጠሉ ወንዶቹ ማለት ነው። ለማንኛውም እንግዲህ ሩታዬ ያው ባፈሽ ባትናገሪም እንደዚህ እየሞለጭሽ ጣይልን እንጂ ኧረ ቢኒ ራሱ መጨመር ነበረብኝ። እውነት ጣሳ ራሱ አይገልጸውም እኮ እሱማ ጋን ራስ ነበረ ማለት የነበረ ሩቱ ራስ። የምሬ ነው የምላችሁ እኔ ሰውን መናገር አለ። ሰው እኮ ቅር ይለዋል እኮ በነገራችን ላይ ስንሰድበው ጋይስ፣ የምሬ ነው የምላቸው። ሰው እኮ ቅር ይለዋል። እኛ እንደዚህ በትናቸው ስናወጣቸው ደስ እኮ አይላቸውም። እኔም እኮ ደስ አይለኝም፣ ግድ ሆኖብኝ እና ምን ላደርጋችሁ? ከሴት እኩል ሆናችሁ እንደ ሴት ትርመጠመጣላችሁ። ከሴት ጭናት ሆኑ ምን ላደርጋችሁ? ምንም ማድረግ አልችልም። የራሳችሁ ጉዳይ ነው። የምር ተስተካክላቸው፣ የቡታጀራ ወንዶች ማለት ተስተካክላቸው ወደ ራሳችሁ ስትመለሱ እኔ መመለሳለሁ። የዛኔ ደግፋችኋለሁ። ሩታ ትክክል ናት። የምን ትክክል አልነበረችም ብዬ ነው የምናገረው። ስትስተካከሉ ቢሆን ሩታ ቀጣቻቸውና መከረችና ገጸጸችና መለሰቻቸው ነው የምለው። ከዚህ ውጭ ምን መምላችሁ ነገር የለም። ሁሌ እንደተዋረዳችሁ ነው። በቃ እናንተ ወራዳ በአንድ ሴት ልጅ የብሬ ብላችሁ ሁሌ እንደተዋረዳችሁ እንደ ሴት ስትፖስቱ እንደ ሴት ተንዘላዝላችሁ ጨፍራችሁ ስትፖስቱ አቤት እናት እኮ ወልዳለች። የምሬ ነው ምላችሁ። ከዚህ ሁሉ ጎረምሳ ውስጥ አንዲት ሴት እንግዳ ይዛችሁ። ለማንኛውም ያው ማታ ሰምታችሁ ታዳልደ አይደለ? አብርሃም የደበቀው ነገር አለ ያልተናገረው። እሱ ከተናገረ ያው አንገት ትደፋላችሁ ብሏል። እና እነ ቆርጦ ቅጥል እነ ጎርዶ ነው ወይስ ጎርዶ ግምድል ነው የሚባሉት? እነሱ እንግዲህ በሌላ ታሪክ ውስጥ ነው ያሉት። እና ማርቆስ የራሱ ከሆነች ሴት ጋር ቪዲዮ ሰርቶ ነበር፣ አበባ ነስንሶባት ከዚህ በፊት ማለት ነው። የቡታጀራ ልጅ ናት። ከዛ እሷ ራሱ ሩታናት ብለው ሲፖስቱ ኧረ ጭንቅላታችንማ መደንዘዝ የለበትም። የምሬ ነው የምላችሁ። ጭራሽ ሲፖስቱ ነበር። ሩታ እኮ አይደለችም። እንደው አይናችሁ ራሱ በደንብ አያይም እንዴ? ለምን ካሮት አበሉም? የምር ካሮት ብሉ፣ አይናችሁ በደንብ እንዲያይ ማለት ያያል ተባለን ያላቅም። አይኔ ስለሚታየኝ ካሮት አልበላም እና ብሉ። የምሬ ነው የምላችሁ እና
ሩታ ናት ብለው ግግም እንዴ! ይኸው ማርቆሴና ሩታ ከዚህ በፊትም እንደዚህ ያደርጉ ነበረ እያሉ አሁን ደግሞ ትላንትና ይሄ ሰገጤ ደግሞ መጣና እንግዲህ አብርሃም ከተናገረ ሁላችሁ በአንገት ትደፋላችሁ። ማን አንገት እንደሚደፋ እኮ የታወቀ ነው። በሌላ አጀንዳ እንመጣለን ካላችሁ ውርድ ከራሳችን አላህ ምስክሬ ነው። እንዴ በሌላ አጀንዳ መጣን ካላችሁ ማለት ሌላ ታሪክ ነው የሚፈጠረው። የምሬ ነው የምላችሁ። እንዲሁ ቤተሰብ የተባለ ሳይቀር ሞልጨን ነው የምንጥለው ማለት ነው። ሞልጨን የምንጥለው ደግሞ በሩታ በኩል ያለውም ሳይቀር ነው። ምክንያቱም ከዚህ በፊት እየተፈጠረ የነበረው ነገር ሁሉም ደብቆ ነው ዝም ያለው እስከ ዛሬ ድረስ ማለት ነው። አንድ ሰው አልተናገርም ከኛ ውጪ። ስለዚህ ወደኋላ የምንልበት ምንም አይነት ነገር የለም። የምሬ ነው የምላችሁ። በሴት ልጅ ላይማ አትጫወቱም። ትቀልዳላችሁ እንዴ? ማንም ወደኋላ አይልም ማለት ነው። እና ቤተሰብ ያው በሱ ዙሪያ ራሱ አንዴ በልጅ ዙሪያ ይናገራሉ። አንዴ እርጉዝ አይደለችም ደብቃው ነው ይላሉ። አንዴ ልጁ ገለመኔ ይላሉ። እናንተ ለተጠቀማችሁ እኔ ራሱ እንዴት እንደሚዘገንን እኔ ባፌ ልጠቀመው አላህ ምስክሬ ነው አልጠቀመውም። በጣም ነው የምታስጠሉት፣ በጣም ነው የምትደብሩት። ሴትነት የራሱ እስከምጠላው ድረስ የምታደርሱ ሴቶች አላችሁ። ይህ እስኪ እንደ ወንድ ልጅ ቆፍጠን በሉ። ለነገሩ የቡታጅራ ወንዶች ብቻ ናቸው እነዚህ እና ቤላ ናቸው ሴታ ሴት የሆኑት። ሌሎቻቸውማ ቆፍጠን ጀነን ያሉ በስራቸው ጠዋት ወጥተው ማታ የሚገቡ ወንዶች ናቸው ያሉት። እሺ ቆራጥ ጀግና፣ ለቤታቸው ሟች፣ ለትዳራቸው ሟች፣ ለሚስቶቻቸው ለልጆቻቸው ሟች የሆኑ ወንዶች ናቸው ያሉት። እነዚህ ናቸው ፋራዎቹ የሰገጡብን እንጂ እና ምን ልላችሁ ነበረ? አትሰግጡ በዚህ ልክ ሴቶቹ። የምሬ ነው የምላችሁ። የሆነ በቃ ስማቸው ወደ ሌላ ስም አድርጉት። እንደዚህማ ፋራ አትሁኑ። እነሱ ነገ የሚስማሙ ሰዎች፣ ነገ አንድ ላይ የሚኖሩ ሰዎች፣ ነገ አንድ ላይ ልጃቸው የሚያቅፉ ሰዎች በዚህ ልክ እንትን አትበሉ ማለት አታብጠልጥሉ። በጣም ነው የሚያስጠላባቸው፣ በጣም ነው የሚደብሩባቸው። በተለይ የምትጠቀሙትን ቃል ይህ ስታስጠሉ ይህ እና በሱ ዙሪያ ራሱ የእሱ ድምፅ ተጠቅመው ብቻ ብዙ አይነት ሀሳብ አስተያየት እየሰጡ ይገኛሉ። ሴት መሆናችሁ ራሱ ታጠራጥራላችሁ። ነገ ምን እንደሚገጥማችሁ አታውቁምና በነገራችን ላይ በእናንተ ፖስትና በእናንተ ንግግር በእናንተ ኮሜንት ሰው እንደሚስቅባችሁ ግን አታውቁም፣ በጭራሽ አታውቁም። እኔ ከእነ ዳኒ ጋር መስራት የጀመሩ ጊዜ ነበረ መሳቅ የጀመሩት። እሺ በእኛ ኮሜንትና በእኛ ንግግር ማለት። እናንተ ግን የለም ፋራዎቹ መስሚያችሁ ጥጥ ነው ማለት ነው። ለማንኛውም ቤተሰብ እንግዲህ ሩታ በሌሊት መታ ለነጣሳ ራስ ያው መልስ ሰጥታለች፣ ግን መልስ መስጠት አልፈልግም ልክ ልኮ የምነግረውማ ብዙ ሰው ነበረ ብላ እንግዲህ ጣሳ ራስ ብላ እንግዲህ ስም ሰየመች ማለት ጣሳ ራሶች። እውነትም ጣሳ ራሶች ናቸው ከዚህ በኋላ እኛ ጋር ማለት ነው። ኧረ እንደውም የእናንተ ተከታይ ራሱ ጣሳ ራስ ናቸው ማለት ነው። እና ቤላ እውነት ነው ብላችሁ እንደ አንተ የተናገርከው ንግግር አንተ ወሬ ነው ብለው ራሱ ሰው እኮ ይቃወማል። የምር ሃይማኖት ያለው ሰው አስተዳደጉ ጨዋ የሆነ ሰው ምን ይላል መሰላችሁ ቤተሰብ? ይሄ እኮ እንደዚህ አይደለም፣ ስርዓታችሁ ይኖራችሁ፣ በሌላ አጀንዳማ እንዳትመጡ፣ ይደብራል። ስርዓት ይኖራችሁ፣ ባህላችንን ወጋችንን የማይፈቅድ ነገር አታድርጉ፣ ሰውን ደግሞ እንዲጠላ አታድርጉ ብሎ ሰው ይመክራል። እዚህ ምን ይደረጋል? ቲክቶክ ሰፈር የፈጣሪ ያለ ሾ ማይንድኩም አደብ አደብማ የላችሁም እኮ። አደብ እንደሌላችሁ እኮ አየን እኮ በተግባር አየን። እውነቴ ነው የምላችሁ አየን። እና አብርሃም እንግዲህ ዛሬማ አጠያይቃለሁ። እውነት ለመናገር በሌላ አጀንዳ እንመጣለን ከልኩ ያልቅላቸዋል። ይህንን ማወቅ አለባችሁ። ምን እንደሚፈጠር ምን እንደሚከተላቸው እኮ ማወቅ አለባቸው። ዝም ብላችሁ ተጨብጭቡ። ሲጀመር የማይመጡበት ነገር ነው እያገናኛችሁ ያላችሁት። ሰላም ሆኑልኝ።